የሉቃስ ወንጌል ምዕራፍ 8 ላይ አንድ የምኵራብ አለቃ የሆነ በኢየሱስ እግር ስር ወድቆ እባክህን ወደ ቤቴ ናልኝ ብሎ ለመነው። ይህንንም ያለው 12 ዓመት የሆናት አንድያ ልጁ ታማ በሞት አፋፍ ላይ ስለነበረች ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 52 እስከ 55። በዚያ የነበሩ ሰዎች ሁሉ ስለ ልጅቷ ያለቅሱ ዋይ ዋይ የሚሉ ነበር። ኢየሱስ ግን አታልቅሱ፣ ልጅቷ እንቀላፍታለች እንጂ አልሞተችም አላቸው። እነርሱ ግን ልጅቷ መሞቷን ስላወቁ ሁሉም በማፌዝ ሳቁበት። ኢየሱስ የልጅቷን እጅ ይዞ አንቺ ልጅ ተነሺ አላት። እርሷም ነፍሷ ስለተመለሰችላት ወዲያውኑ ብድግ አለች። ኢየሱስም የምትበላውን ስጧት ሲል አዘዘ። በዚህ ውስጥ ያለው መልእክት በጣም ጥልቅ ነው። በኃጢአት ምክንያት የሰው ልጅ ከእግዚአብሔር ተለይቷል። አንድ ሰው ከእግዚአብሔር ሲለይ ልክ እንደሞተ ሰው በጥልቅ ይተኛል። በሚተኛበትም ጊዜ አያይም ወይም አይሰማም፣ ምክንያቱም በጥልቅ ተኝቷል። በተኛበትም ጊዜ ሕይወት እስኪያገኝና ከእንቅልፉ እስኪነቃ ድረስ በጭንቀት፣ በተስፋ መቁረጥ፣ በብቸኝነት፣ በሕመምና በተለያዩ ነገሮች ዘወትር በጠላታችን ዲያብሎስ ይመታል። ኢየሱስ ልጅቷን ተነሽ ብሎ እንደቀሰቀሳት እኛንም ሲጠራን አንቺ ልጅ ተነሽ ሲል የሕይወት እስትንፋስ እንቀበልና ከከባድ እንቅልፍ እንነቃለን። ኢየሱስ ልጅቷን ከቀሰቀሳት በኋላ የምትበላውን ስጧት ሲል አዘዘ። ይህም ጥንካሬ እንዲኖራትና መራመድ እንድትችል ምግብ ያስፈልጋት ነበር። በተመሳሳይ መንገድ እኛም ከተኛንበት ኢየሱስ ሲቀሰቅሰን ጥንካሬ ለማግኘትና በሰላም መሬት ላይ መራመድና መንቀሳቀስ እንድንችል የእግዚአብሔርን ቃል ወዲያው መብላት መጀመር አለብን እና ለዚህም ነው ሮሜ ምዕራፍ 6 ቁጥር 23 እንዲህ ያለው፣ ከኃጢአት የሚገኘው ዋጋ ሞት ነው፣ ከእግዚአብሔር የሚሰጠው ስጦታ ግን በጌታችን በኢየሱስ ክርስቶስ አማካኝነት የሚገኘው የዘላለም ሕይወት ነው ይለናል። እንደገና ምን ይላል? ሮሜ ምዕራፍ 10 ከቁጥር 9 እስከ 11። ኢየሱስ ጌታ መሆኑን በልብህ ብትመሰክርና እግዚአብሔር ከሞት እንዳነሳው በልብህ ብታምን ትድናለህ። ሰው በልቡ ሲያምን ይጸድቃል፣ በአፉም ሲመሰክር ይድናል። በቅዱስ መጽሐፍ እንደተጻፈው በእርሱ የሚያምን ሁሉ አያፍርም ይለናል። እንደገና የሐዋርያት ሥራ ምዕራፍ 22 ቁጥር 16 እንዲህ ይላል፣ ታዲያ አሁን ምን ትጠብቃለህ? ተነስና የእርሱን ስም በመጥራት ተጠመቅ፣ ከኃጢአትህም ታጠብ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።